ሰላም የአፍሪ ፊልምስ ወዳጆቻችን ሂዝ ኤንድ ሀርስ በቀጣዩ ክፍል ተመልሷል። ያለፉትን ክፍሎች ያላያችሁ ካላችሁ እዚሁ ቻናል ላይ ስለተለቀቁ እየገባችሁ ኮምኩሙ። ታዲያ ቪዲዮ ለብዙ ሰው እንዲደርስ ላይክና ቻናሉንም ሰብስክራይብ እያደረጋችሁ አበረታቱን። እንደ ሁልጊዜው ዛሬ የሚመቻችሁ ሰናይ ጊዜ። ባለፈው ክፍል በሂዝ ኤንድ ሀርስ አናም የበፊት ስሬን አገኘው ተመለስኩኝ ብትልም በሌክሲ መመለስ ምክንያት ወዳደገችበት መንደር ዳግመኛ ተመለሳ የሬቸልን ገዳይ ማፈላለጓንና መዘገቧን እንደቀጠለች መርማሪው ዲቴክቲቭ ጃክም ከሬቸል ጋር ከመሞቷ በፊት ግንኙነት እንደነበረውና እኔ አልገደልኳትም እያለ ለእህቱ ዞይ ቢነግራትም ነገረ ስራው ሁላ ግን ከሬቸል ጋር የነበረውን መረጃ ሁላ ማጥፋት እንደሆነም ስናይ የሬቸል ባል ዳፊንም ታዲያ ሚስትክ ስልክ ላይ አትደውል ቢባልም እሱ ግን የስልኳን ባትሪ ጨርሶ ውስጥ ያለ መረጃ እንዳይገኝበት ሚስጥሩ እንዳይታይበት ወደ ሚስቱም ስልክ ደጋግሞም ሲደውል የነ አና የድሮ ትምህርት ቤት ላይም ሁለተኛ ግድያ ተፈጽሞ ሁለተኛ ሟች እንደተገኘም አይተን ነበር ያቆምነው። በዚህኛውም ክፍል ሂዝ ኤንድ ሀርስም በአጓጊነቱም ቀጥሎ በቲቪ አናም ሁለተኛ ተገላ የተገኘችው ሴት ሄለን ዋንግ እንደሆነች ስትዘግብ እየሰማናት በለው በትረካም መልኩ ለኛም እንዲህ ትለናለች። እኛ ሰዎች ብዙ ሚስጥራቶችንና ክፋቶችን እናደርጋለን፣ ከዛ ውስጥም ለራሳችንም ለሰዎችም መዋሸት ነው እያለች መርማሪዎቹ ፖሊሶችም ታዲያ የሄለን ዋንግን ሬሳ እየመረመሩ ሄለን ዋንግም የምታውቀውን መረጃ ልትናገር ለጣቢያው መሪ እንዲሁም ለጋዜጠኛዋ አናም ደውላ ምንም ስለ ሬቸል ሳትናገር ገዳዩ መጥቶም ነው የገደላት እያለች ፕሪያም ለጃክ ትነግሯለች። መጀመሪያም ደርሳ ሬሳውን ሪፖርት ያደረገችው አናም ስለሆነች ጃክም ወደ እሷም አምርቶ እንዴት እዚህ ልትገኝ እንደቻለች ጠይቋት አናም ራሷ ሄለን ጠርታኝ ነው ስደርስ ተገላም አገኘዋት ወዲያው ለፖሊሶች ሪፖርት አደረግኩም እያለች ጃክም ታዲያ በጥርጣሬ አይን እየተመለከታት የትምህርት ቤቱ በር ዝግ ነበር፣ እንዴት ስትመጪ ማን ከፈተልሽ ቢላትም ታዲያ አናም ክፍት ነበር ብላም ትመልስለታለች። ወዮ እንዴት ጃክ የመጣ ሰዓት እኮ የትምህርት ቤቱ በር ዝግ ነበር፣ ማን የከፈተላት? ወይንስ ራሷ አና ከፍታ ገብታ ሄለንን ገላት ይሆን? ማን ያውቃል? ጃክም ታዲያ እየተጠራጠራት ቢሆንም የዛኔ ሬቸል ስትገደል በሰዓቱ የት ነበርሽ ብሎም ይጠይቃታል። አናም ታዲያ በሙሉ መተማመንነት እዚህ ከተማ አልነበርኩም አትላንታ ከተማ ላይ ነበርኩም ብላም ተዋሽዋለች። እንደዋሸችው ቢያቅም ለአሁኑም ታዲያ የያዘችው የሆቴል ክፍል ላይ እንድታመራና አርፋዛ እንድትሆንም ነግሯት ይሄዳል። አናም ታዲያ ያገኘቻቸውን መረጃም ሁላ ለአለቋ በስልክ እየተናገረች በሌክሲ የተነጠቀችውን ቦታ ለማስመለስ ትሞክራለች። መርማሪዋ ፕሪያም መረጃዎቹን ሁላም እያገናኘች ለጃክም እየተናገረች ለሄለንም ግድያ እንደ ድሮ እንደ ሬቸል በተመሳሳይ ስለት ተደጋግሞ ተወክታን የተገደለችው እንዲሁም ታዲያ አፏ ውስጥም ተመሳሳይ የእጅ የክር ብራስሌትም ነበር። ይህ የሆነ የሚያገናኘው ነገር አለ ብትለውም ጃክም አሁንም ታዲያ የሬቸል ባለቤት ዳፊንን ለሄለን ሞት እየተጠራጠረ ጭራሽ ቦታው ላይ ምንም አይነት የጣት አሻራም ሳይገኝም ሲቀር በቃ ዳፊን ነው የሰለጠነ ቅጥር ነፍሰ ገዳይ ቀጥሮ ሄለንን ያስገድላት እያለም ይናገራል። ፕሪያም ታዲያ በመስኮት አናንና ካሜራማኗን ሪቻርድን እያየች ስለ ሪቻርድ አጣራ ባልከኝም መልኩ አጣርቼ ድሮ ከ3 ዓመትም በፊት አንዲት ሴትን ደብድቦ ታስሮ ያቅ ነበር፣ ያ ወንጀል ሪከርድ ብቻ ነው ያለበትም ትሏለች። ጃክም አናን ከዚህ ቦታ ሂጂም እንዳላይሽም ብሏትም ስለነበር ለወራት ቢወጣም ቀጥባው መኪናም ትሄዳለች። ለካሜራማኑ ሪቻርድም አንተ ስትንቀለቀል የራስህን ትዳር እንዳታጣ እያለ እየተበሳጨበት እኔ እንዳንተ አይደለሁም ሴትን አልደበድብም እያለ ስለሱ በደንብ እንዳወቀም አሳይቶ ትሄዳል። አናም በቀጣይ ወደ ከተማው ከንቲባም አምርታ ከተማቸው ላይ የሆነ ያለውን ነገር ግድያዎቹን እየነገረችው ነገሩ በደንብ ሳይከርና ከተማቸውም ለነዋሪዎቹም እንዲሁ ለውጭ ሰዎችም አስጊም ሳይሆን መንግስት እጁን አስገብቶ ከፖሊሶች በደንብ መረጃም እንዲያገኝ ቢያደርግ ጥሩ እንደሆነም ትነግሯለች። እኛም በዚህ ንግግር እሷም ታዲያ እውቅና አግኝታ ተጠቃሚን ልትሆን እንዳሰበች እንረዳለን። አያአና ጃክና ፕሪያም የሬሳ ክፍሉ ላይ አመርተው የሄለንን ሬሳ ሲያስመረምሩ ከእጅ ብራስሌቱ ሌላ ግንባሯ ላይ ውሸታም ተብሎም እንደተጻፈም አይኗም በስቴፕለር እንደተመታ ያዩ
ይህ ግድያ የሆነ መልእክት ሊነግረን እየፈለገም ይመስላል እያለች መርማሪዋ ፕሪያም እየተናገረች የእጅ ሀብሉም አዲስ ስለሚመስል እዚህ አካባቢ የሚሸጥና በቅርብ የገዛም ሰው ካለ ለማጣራት ታስባለች። ጃክም በፍጥነት ቤት ተመልሶ የእህቱ ዕቃ ማስቀመጫ ውስጥ በርብሮ የድሮ የእሷንም ልክ እንደነ ሬቸል ጓደኛቸውን ስለነበረች የነበራትን ብራስሌትም አግኝቶ ስለ ብራስሌቱም ይጠይቃታል። እህትየው ዞይም ድሮ በአና በኩል ለጓደኝነታቸው ተብሎ የተሰጣቸው የእጅ ብራስሌትም እንደሆነም እየተናገረች ጃክም ለምን ግን እንደተጣሉና ጓደኝነታቸው እንደተቋረጠ ቢጠይቃትም ረጅም ጊዜ ስለሆነው ትዝ አይለኝም ብላ ጥያቄውን ታልፏለች። ለጃክም ከአለቃው ተደውሎለት ከበላይ ከንቲባው በመጣ ትዕዛዝ ፖሊሶች ስላገኙትና የደረሱበት መረጃው ሁላ ለጋዜጠኞች እንዲሁ ለነዋሪዎች እንዲናገሩ ዛሬ ማታ ቀጠሮ እንደተያዘም ይነግሯል። በዛም ጃክ ይበሳጫል። አናም ክፍሏ ሆና ከፖሊስ ጣቢያ ተደውሎላት እናትሽን ትናንት ማታ መንገድ ላይ አግኝተናቸው ነበር፣ ዛሬስ ተሻላቸው ወይም ተብላም ስትጠየቅ እሷም ይህን ስትሰማ በጭንቀት በፍጥነት ወደ እናቷ ቤት አመርታ ውስጥም እናቷን እያጣቻት የራሷ የድሮ ክፍሏም ስትገባ ታዲያ በትውስታ ድሮ የ11ኛ ዓመት ልደቷም ደርሶ ከእናቷም እንዲሁም ከሬቸል የተሰጣትን ልብስም እየሞከረች ሬቸልም ታዲያ በትኩረት እየተመለከተቻት እዛው ሄለንና ዞይም ታዲያ በባለፈው የተቀለለባትን ወፍራሟን ካትሪና ኬሊንም ይቅርታ ብለው ይዘዋትም መጥተው ሬቸልም ታዲያ ሽንት እንዳላጠጧትም ነግሪያት ይቅርታ አድርጋልኛለችም እያለች ሁሉንም ፎቶ ማንሳት ትጀምራለች። በተለይ ታዲያ ካትሪናንና አናንም በደንብ ፎቶ ስታነሳቸውም እናያለን። አናም ታዲያ ያንን ሁላ አሁን ላይ እያስታወሰች እናቷም ጠርታት ወደታችም ወርዳም ታወራታለች። እናትየውም ለምን ግን ወደዚህ እንደ ድሮሽ መተሽ ከኔ ጋር እንደ ድሮ በሰላም አንኖርም ብትላትም አና ግን ድሮ የተፈጠረባትን ነገር ስለማትረሳው እዛ ክፍሏ ውስጥ አንድ ቀን በሰላም ማደር እንደማችል እየነገረቻት ባይሆን የአንቺ በሽታ የዋሰ ስለሆነ በቅርብ እኔ ወደ አትላንታ ሲሄድ አብረሽኝ መተሽ እዛ እየተንከባከብኩሽ ብንኖር ደስ ይለኛል ብትላትም እናትየው ግን ይህም ቤቴን ትቼ የትም አልሄድምም ይላሉ። አናም ታዲያ እንባ የተናነቃት የእናቷ አቅፍ ውስጥም ገብታ መፍትሄ እንፈልግለታለንም ትላታለች። ፖሊስ ጣቢያም ላይ መርማሪዋ ፕሪያም ስልክ እየደዋወለች በመሃል ስለ ሞተችው ሬቸል ሆፕኪንስ ስልክም ፍለጋም ስትጠይቅ በራሷ ባልደረባና አለቃ ዲቴክቲቭ ጃክም ፍለጋው እንዲቋረጥ እንደታዘዙም ተነግሯት እየተገረመች ዞራ ቢሮ ያለው አለቃዋን ጃክን በጥርጣሬ አይን ትመለከቷለች። አመሻሽ ላይ ነዋሪዎቹና ጋዜጠኞቹም አዳራሽ ላይ ተሰብስበው የፖሊሶችን ንግግር ለመስማትም እየተዘገጃጁ አናም ከካሜራማኗ ጋር ሪቻርድ ጋር ቦታው ላይ ተገኝታ ሪቻርድም ቦርሳ ውስጥ ሁሌ የምትይዛትን ሽጉጥም እንዳላት እያየ እየተገረመባት ወደ አዳራሹም ይገባሉ። አናም ለነዋሪዎቹ ንግግር አድርጋ ከሰሞኑ በተፈጠሩት ነገሮች ስጋት እንዳይገባችሁ ፖሊሶች ማው ላይ ያገኙትን ሁላም መረጃ ይነግሩናልን በማለት ከንቲባው ሳይቀር በተገኘበት ጃክም መድረኩ ተሰጥቶትም ያገኙትን መረጃ እየተናገረ ገዳዩ ተመሳሳይ ግድያ ስለፈጸመ እሱን ለማጣራት እየሞከርን ነው። ስጋት አይገባችሁ፣ ትዕግስት ይኖራችሁ። እኔ አትላንታ ያለው ብዙ የግድያ ኬዞችን ፈትቻለሁ፣ ብዙም ያልተፈቱም ስላሉ ትዕግስት ይኖራችሁም ሲል ነዋሪዎቹም ይህ አትላንታ አይደለም ትንሽዬ ከተማ ናት ያለችን፣ በቶሎ ገዳዩን አገኙት፣ ካልሆነ ልጆቻችን እኛም ስጋት ላይ ወድቀናል፣ እናንተ እኮ ስራችሁ እኛም መጠበቅ ነው እያሉ ጃክ ላይ የጮሁበትም ሲያስጨንቁት እሱም ታዲያ ትዕግስቱ ይኑራችሁም ብሎ በንዴት ተናግሮ መድረኩን ለቆም ይወጣል። አናም ያሰበችው እየተሳካላትም እየመሰለ ወደ መድረክም እየወጣች ከታዳሚዎቹ መሃል ያለችው የጃክ እህት ዞይም ፖሊሶች ስራቸውን እየሰሩ ነው አትበጥብጧቸው እያለችም ነዋሪዎቹን በንዴት ትናገራለች። አናም መድረኩን ተቀብላ እኔም ብዙ ግድያዎችን ከዚህ በፊት ዘግቤያለሁ፣ የሄለንን ራሱ ሬሳ እኔ ነኝ መጀመሪያ ያገኘሁት። ሁልጊዜ አስታውሱ፣ ገዳዩ ቀጣዩን የሚገለውን ሰው ያውቃል። ሲቀጥል ገዳዩን ለማወቅ የወደፊቱን ማንነቱንም ለመገመት የድሮ ማንነቱን ማጣራት ብቻ በቂ ነው። ይህ ገዳይ አሁን በዚህ ሰዓት እዚህ አብሮን ተቀምጦም ይሆናል እያለች ስትናገር አንዳንድ ነዋሪዎችም የሬቸል ባል ዳፊንን ለምን እሱ አልመጣም፣ እሱ ነው ሚስቱን የገደላት እያሉ ዳፊንን ሲሆነጅሉ፣ አንዳንዱ ደግሞ ዞይ ሁለቱንም ሟቾች ድሮ ስለምታውቃቸው እሷንም ይጠረጥሯታል። ዞይም በንዴት ልትደባደብ ደርሳ ቦታው ተበጥብጦ ስብሰባውም ይበተናል።
አናም ያሰበችው ተሳክቶላት የተቀረጸውን ቪዲዮም ለአለቋ ትልካለች። በዛም ትኩረትና ተመልካችም ያገኛሉ። አለቋም በዚህ ስራዋም ቢደሰትም ሌክሲ ሆዬ እኔ ዛሬ ወደዛ መንደር ሄጄ ከውጪ ሆኜ እዘግባለሁ ብላም ትወጣለች። ወዮ አናም ውጪ ስትወጣ ዞይም እያስቆመቻት ምን ፈልገሽ ነው ወደዚህ ከተማ የተመለሽው? ከ20 ዓመት በፊት ትተሽን ሄደሽ ነበር እኮም እያለች በጊዜው የተፈጠረው ነገር እያስታወሰቻት ያኮ ረጅም ጊዜ ያለፈው አታካብጂ፣ እኔም ፍቺኝ እያለች ለዚህ ሁላ ነገር ተጠያቂዋ አናን ስታደርጋት አናም ቀበል አድርጋ አንቺ ራስሽ ሄለን ስትገደል በሰዓቱ የት ነበርሽ? ሰዎች ስለ አንቺ እውነተኛ ማንነት ምን ያህል ጨካኝ እንደሆንሽ ባያውቁም እኔ ግን አውቃለሁ እያለች ለግድያውም ራሷ ዞዊንም ትጠረጥራታለች። ዞዊም በንዴት ለህይወትሽ ስጊ ብትላትም አናም አንቺም ስጊ በጊዜ ወደ ቤትሽ ግቢም ብላትም ትሄዳለች። በለው ማን ነው ገዳዩ? ዞዊ ወይንስ አና ወይንስ ሌላ ሰው? እስካሁን ያልተፈታ ቅኔ። አናም የበፊቱን ከጃክ አንዴ ተገናኝተን እናውራ የሚለውን ቴክስት መኪና ውስጥ ገብታም እያነበበች እሺ እንገናኝ አሁኑ ፏፏቴ ቦታ ምናምን ብላም ትልከለታለች። ካሜራማኗን ሪቻርድን ተሰናብታም ስትሄድ ሪቻርድም ከሚስቱ ሌክሲም ተደውሎለት እየመጣች እንዳለችና ተዘጋጅቶ እንዲጠብቃትም ነግራው ስደትም ካሜራውንም ይዘው ወደ ዳፊን ቤትም ሄደው አውርተውት በደንብ ቃለ መጠይቅም ታደርጓለች። ዳፊንም በሚስቱ ሞት አዝኖ እንዳለም የውሸት ለቅሶ እያለቀሰም ተናግሮ ገዳዩን ላገኘለት ሰው $50,000 በሽልማት መልክም እሰጣለሁ ብሎ ቃል ይገባል። ቀርጾም ይጠናቀቃል። አየር ላይም ይውላል። ሪቻርድም በሚስቱ ተግባር እየተገረመ ለምን ታዲያ ሚስቱ ይህን ሁላ እያደረገች እንዳለና አናን ለማበሳጨት ከሆነ አሁን እኮ በደንብ በልጠሻታል፣ ለምን እንዴት አደርጊያለሽ ቢላትም ሌክሲ ሆዬ ግን አና የኔ የሆኑን ነገሮች ለመውሰድ እየመጣች ስለሆነ ይህንንም አላስነካትም እያለች ካንተም ጭምር በሚል ተጠግተው የሳመችው ወደ ቤትም በፍጥነት ያመራሉ። ዲቴክቲቭ ፕሪያም ጋር ከሬሳው ክፍልም ተደውሎላት የሰጡት ዲኤንኤም ላይ የባልደረቧ ዲኤንኤ እንደተዛባና የሁለት ሰው ዲኤንኤ እያሳየም ስለሆነ ሌላ እንዲሰጥ ንገሪልን፣ ስልኩን ስላላነሳ ነውም ትባላለች። ፕሪያም ያንን መረጃም ይዛ የድሮ የነ አናን ትምህርት ቤት መጽሔትም እያገላበጠች ሳለች በአንድ ፎቶ ላይ እነ አና የተነሱትንም አይታ ሁሉም ተመሳሳይ የእጅ ብራስሌት እንዳደረጉም ታያለች። በፍጥነትም ያንን ፎቶም ታነሷለች። እንግዲህ እንዲህ እያልን የክፍል 4 ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ተከታታይ ሙቪዎች የምንለቅበት ኢቺ ዓለምና ፊልም ወዳጅ ዩቲዩብ ቻናሎች የኛ ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ ኮምኩሙ። ይመቻችሁ። በቀጠሮ መሰረት ፏፏቴ ቦታም ላይ አናም ተገኝታ ጃክም መጥቶ ለመጀመሪያ ጊዜ ተረጋግተው ለብቻቸው ከስራ ጸባያቸው ወጥተው ማውራት ይጀምራሉ። ጃክም የዛኔ ሬቸል የተገደለች ሰዓት ከሷ ጋር ያደረግኩትን መኪና ውስጥ ያደረግነውን ቦታው ላይ መተሽ እንዳየሽ አውቃለሁ። ይህንንም ታዲያ አንቺ አትላንታ እንዳልነበርሽ ይገባኛል። ያንንም ያየሽውንም ነገር ስላየሽ ተጎድተሻል። ግን እመኝኝ በእኔና በሬቸል መሃል ምንም ነገር አልነበረምም። እኔም ታዲያ አልገደልኳትም እመኝኝ እያለም ይናገራል። አናም እያመነችው እዛ ቦታ እንዴት ተገኘሽ እያለም ለጠይቃትም ጥያቄ እኔንም ጠርጥረከኝ ከሆነ እኔም እመነኝ ሬቸልን አልገደልኳትም ትሏለች። ጃክም እያመናት ግን እሱ አድሮ ላይ ጥላው ከሄደች በኋላ ህይወቱላ ከብዶት እሷን በመፈለግ ብዙ ጊዜ ሲባዝን የነበረውን ጊዜ እያስታወሰ አንቺ ግን በጊዜው ጨከንሽብኝ፣ እየፈለግኩሽ እንደሆነ እያወቅሽ ተውሽኝ፣ በልጃችን ሞት ተጎድቼ አንቺም ትተሽኝ ሄድሽም እያለም በጊዜው የተፈጠረውን እያስታወሰም ሲወቅሳት አናም ለልጃቸው ሞት አሁን ላይ ማንንም ተጠያቂ ባታደርግም በጊዜው ግን ልጃችን እያለቀሰች እንደነበር ትዝ ይለኛል። እኔም ታዲያ ልጃችንን ትተናት አንውጣ እዚሁ እንሆንም እያልኩክ አንተ ግን ሁሉም ነገር ደህና ይሆናል ነይ እንውጣ ብለክ ከቤት ይዘከኝ ወጣክ፣ ልጃችንንም ለእናቴ በአደራም ሰጠናትም ትሏለች። ከዛም የመጨረሻ ጊዜ ነው ልጃችንን ያየነው። እኔም ብቸኛ ልጄን በጊዜው ማጣው፣ ከህይወቴም ትልቅ ነገር ጎድሏል። ያንን ለመሙላትም ታዲያ ጊዜም ያስፈልገኝ ነበር። ሰው አይደለም የሚያስፈልገኝ የብቻም ጊዜ ነበርም። አንተም አብሬክ እንደሆነ የፈለግከው እንዳንተ እንዳበረታክ ነበረ ከጎንክ እንደሆነልክ፣ ግን እኔ ያንን ማድረግ አልቻልኩም። አንተ ሁሌ ሁሉም ነገር ሰላም ይሆናል ትላለክ፣ ግን አይሆንም እያለችም እየወቀሰችው ታለቅሳለች። ጃክም ሐዘኑም ስለሆነ
እሱም ልቡ ተሰብሮም ተጠግቷት ይቅርታም እየጠየቀ ከልቡም ያቅፋታል። አናም የባሏ ጠረን ናፍቋት ነበርና ተጠምጥማበትም ስቅስቅ ብላም ታለቅሳለች። ሳያስቡትም ውጥረቱ ከፍ እያለ መጥቶ ናፍቆቱም ጨምሮ መሳሳምም ጀምረው ጭራሽ ወደ መኪና ውስጥም ገብተው ይፈጽማሉ። ዝናቡም እንደለመደው እየዘነበ ነገሩን ያሳምረዋል። ዋው! በቀጣይስ በሂዝ ኤንድ ሄርስ ምን ይፈጠር ይሆን? 2 ክፍሎች ብቻ ቀርተዋል። ገዳዩ እስካሁን አልተገኘም። እነ ጃክም ሳያስቡት ታዲያ ፍቅራቸውን አድሰውታል። እኛም በጉጉት ገዳዩ ማን እንደሆነም እየጠበቅን ነው። እናንተም ቀጣይ ስንለቅ እንዳያመልጣችሁ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን ላይክ በማድረግ እያበረታታችሁን ጠብቁን። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።